በዩኤኢ የተሻሻለው የደሞዝ ጥበቃ ስርዓት ወይም ዌጅ ፕሮቴክሽን ሲስተም። በዩኤኢ የሰው ኃይልና ኤምሬታይዜሽን ሚኒስቴር ወይም ሞህሬ ቀድሞ የነበረውን የደሞዝ ጥበቃ አሰራር ወይም ዌጅ ፕሮቴክሽን ሲስተም አሻሽሏል። ይህ የተሻሻለው አሰራር ደሞዝን በተመለከተ ለሰራተኞች የበለጠ ጥበቃን፣ ለአሰሪዎችም የደሞዝ አከፋፈል ቁጥጥርን የበለጠ ጥብቅ ያደረገ ነው። ለመሆኑ ምን ተሻሻለ? አንደኛ፣ ወጥ የደሞዝ ቀን። የተሻሻለው የሚኒስቴሮች ውሳኔ ህግ ቁጥር 340/2026 ከሰኔ 1 2026 ጀምሮ ስራ ላይ የዋለ የወጥ የደሞዝ መክፈያ ቀን ህግን አስተዋውቋል። ለሰራተኞች ደሞዝ የሚከፈልበት ቀን በወሩ የመጀመሪያ ቀን ወይም በአንድ እንዲሆን ይደነግጋል። ከአንድ በፊት ለምሳሌ በ24፣ በ25፣ በ26 ወይ በ30 አስቀድሞ ደሞዝን ገቢ ማድረግም ይቻላል። ነገር ግን ከአንድ በኋላ በተለይም ከአምስተኛው ቀን በኋላ ደሞዝ ለሰራተኞች ገቢ ባይደረግ ሲስተሙ በራሱ የደሞዝ መዘግየትን ማሳየት ይጀምራል። እንደ መዘግየቱ መጠንም አሰሪው ላይ የተለያዩ ደረጃዎች ያሏቸው ማሳሰቢያዎች፣ ማስጠንቀቂያዎችና ቅጣቶችን ያስከትላል። The penalties become stricter for repeat violations and larger employers. ሁለተኛ፣ አንድ ካምፓኒ ደሞዝ በአግባቡ ከፍሏል የሚባለው ካሉት ሰራተኞች ውስጥ 85% እና ከዚያ በላይ ለሚሆኑት ሰራተኞቹ ደሞዝ ገቢ ሲያደርግ ነው። ከ85% በታች ከሆነ አውቶማቲካሊ ሲስተሙ እንዳልከፈለ ይቆጥረዋል። ነገር ግን አሰሪው ለሞህሬ ቀድሞ በተለያየ ምክንያት ለምሳሌ በእረፍት፣ በፍርድ ቤት ትዕዛዝና በመሳሰሉት ሊሆን ይችላል ደሞዝ የማይከፈላቸው ሰራተኞች እንዳሉት የሚያሳይ በዶክመንት የተደገፈ መረጃ የማቅረብ እድልንም ይሰጠዋል። ሶስተኛ፣ የሶስተኛ ወገን የደሞዝ ክፍያን በተመለከተ ውሳኔው አሰሪዎች የደሞዝ ክፍያ ሂደቱን ለሶስተኛ ወገን በውክልና መስጠት እንደሚችሉ በግልጽ ይፈቅዳል። ይህ የሚሆነው ግን የተወካዩ ዝርዝር መረጃና የውክልናው ሁኔታ ህጋዊ ሂደቱን አሟልቶ ለሞህሬ ሲቀርብ ብቻ ነው። ሆኖም ከደሞዝ አለመከፈልና መዘግየት ጋር የተያያዙ ምንም አይነት ተጠያቂነቶች የአሰሪ ሆነው ይቀጥላሉ። አሰሪዎችም ቢሆኑ ሲስተሙ ያስቀመጠውን ህግ እስከተከተሉ ድረስ የሚያገኛቸው ምንም አሉታዊ ተጽዕኖ አይኖርም። በሰራተኞች ደሞዝ ስም ያልተገቡ ተግባራትን የሚፈጽሙ አሰሪዎች ግን የተሻሻለውን አሰራር ላይወዱት ይችላሉ። ከዚህ ቀደም በነበረው አሰራር የሰራተኞች ደሞዝ በአግባቡ ባይከፈል እንኳን ሰራተኛው በራሱ ለሞህሬ ቅሬታ እስካላቀረበ ድረስ ጥብቅ ክትትል የማይደረግ የነበረ ሲሆን አሁን በተሻሻለው አሰራር ግን ራሱ ሲስተሙ ደሞዝ መከፈል አለመከፈሉን ይቆጣጠራል። በማይከፍሉት ላይ ራሱ ማሳሰቢያዎችንና ማስጠንቀቂያዎችን ይልካል። እስከ 15 ቀን ለሚታዩ መዘግየቶች ሞህሬ የሰራተኛውን ቅሬታ ሳይጠብቅ ክስ ሊመሰርትም ይችላል። ምናልባት መዘግየቱ 20ኛው ቀን ድረስ ከሄደ ነገሮች በአሰሪው ላይ ይከሩና ጉዳዩ ወደ ወንጀል ይዞራል። የድርጅቱ ማኔጀር ከዩኤኢ ለቆ እንዳይወጣ የጉዞ እገዳ ያወጣበታል። ይህ ሲስተም ነገሮችን በራሱ የሚቆጣጠር ቢሆንም ግን ከሰራተኛስ ምን ይጠበቃል? አብዛኞቹ የሀገራችን ዜጎች ዩኤኢ ውስጥ በሚሰሩበት ጊዜ የሚገጥሟቸው አንዳንድ ያልተገቡ ነገሮች እንዳሉ ይታያል። በተለይ በኮንስትራክሽን ዘርፍ ተቀጥረው የሚሰሩ ዜጎቻችን ከደሞዝ ጋር በተያያዘ የሚፈጸምባቸው በደል አለ። ለምሳሌ አንዳንድ ቀጣሪዎች ዜጎቻችንን ከቀጠሯቸው በኋላ አሰራሩ በሚያዘው መሰረት የሳለሪ ፔይመንት ካርድ ወይም የደሞዝ ካርድ ይሰጧቸዋል። ከሰጧቸው በኋላ ግን መልሰው የሰጧቸውን ሳለሪ ፔይመንት ካርድ ይቀበሏቸዋል። ከዚያ ካርዱን የሚጠቀሙበት ራሳቸው ቀጣሪዎቹ ይሆናሉ። እንዴት በሉ? ካርዱ በእጃቸው ነው። ለሰራተኞቹ ትክክለኛውን ቀን ጠብቀው በውሉ ላይ የተጠቀሰውን ደሞዝ ያስገቡላቸዋል። ስለዚህ ሲስተሙ ላይ የሚያሳየው ደሞዝ ለሰራተኛው በአግባቡ ገቢ እንደተደረገለት ነው። ከዛ ግን ገቢ የሆነውን ገንዘብ መልሰው ያወጡታል። ከዚያም ለሰራተኞቹ ደሞዝ ብለው በካሽ ይሰጧቸዋል። ምናልባትም የሚሰጧቸው ደሞዝ በውላቸው ላይ ከተጠቀሰው በታች ሊሆን ይችላል። ይህ ከሚሆንባቸው ዜጎቻችን መሀል ብዙዎቹ መብትንና ግዴታን ጠንቅቆ ካለማወቅ የተነሳ በዝምታ የሚያልፉ ናቸው። ነገር ግን ይህ ትልቅ የመብት ጥሰት ነው። ምንም እንኳን አዲስ የተሻሻለው ሲስተም በራሱ ጥብቅ ቁጥጥርን የሚያደርግ ቢሆንም ከላይ የተጠቀሰውን አይነት ድርጊት የሚያደርጉ ቀጣሪዎች ግን ሲስተሙን በእንዲህ መልኩ ሊያጭበረብሩ ስለሚችሉ ጥንቃቄዎችን ማድረግ ተገቢ ነው። ይህን የመሰሉ የመብት ጥሰቶችን ለሚመለከተው አካል ቀርቦ ማሳወቅ ያስፈልጋል። ሳለሪ ፔይመንት ካርዳችሁ ምንጊዜም በእናንተ እጅ መሆን አለበት። የሚገባላችሁ ደሞዝም በውላችሁ ላይ የተጠቀሰውን መጠን መሆኑን ማረጋገጥ ያስፈልጋል። ቀጣሪዎችም አግባብ ካልሆኑ የሰራተኛን ጉልበትና ጥቅም ከማያማክሉ ተግባራት መቆጠብና ሕግና አሰራርን የጠበቀ አካሄድን መከተል ይኖርባቸዋል። በተለይም የተሻሻለው የደሞዝ ፕሮቴክሽን ሲስተም ከቀድሞ ይልቅ ጥብቅ ነውና ትክክለኛውን ህግ በመከተል ከተጠያቂነት ራሳችሁን እንድትጠብቁ እናሳስባለን። ይህ መረጃ ጠቃሚ ነው ብለን እናምናለን። ለብዙሃን ዜጎቻችን ተደራሽ እንዲሆን ሼር ማድረጎትን አይርሱ።